በሶስተኛ እጣ ላይ ያሉት የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ዶክተር አወል አለማየሁ መቀጠል ይችላሉ። እንደ ኢሶዴፓ በአገሪቱ ላይ ለተፈጠረው ችግር ሁሉ ምንጩ ህገ መንግስት ነው ብለን አናምንም። ህገ መንግስት በሰዎች የሚተረጎም በሰዎች የሚሰራ ስለሆነ ባለፉት ዘመናት 30 ምናምን ዓመታት አገሪቱን የመራው ፓርቲና እዛ ፓርቲ ውስጥ የነበሩ ተዋናዮች የፈጠሩት ችግር እንጂ ሙሉ በሙሉ ሰነዱ ነው ችግር ፈጣሪ ብለን እንደ ኢዜማም እንደ እናት ፓርቲም ኢሶዴፓ አያምንም። በሌላ በኩል ደግሞ ገዢው ፓርቲ ይህ ህገ መንግስት የሚሻሻለው በመቃብሬ ነው የሚለውን አይነት አስተሳሰብም ኢሶዴፓ አይቀበልም። ምክንያቱም ህገ መንግስት ሰነድ ነው፣ ይሻሻላል። መጽሐፍ ቅዱስ አይደለም፣ ቁርአንም አይደለም። ስለዚህ እንደ ኢሶዴፓ የሚሻሻሉ ነጥቦች ግን ምንድናቸው የሚሉ ጉዳዮችን ጠቀስ ለማድረግ ሞክራለሁ። ኢሶዴፓ ሲመረጥ የመጀመሪያው የሚያሻሽለው ነገር ቢኖር የፌደራል ስርዓት ወይም በፌደራል ስርዓት ውስጥ የክልል አወቃቀር የሚዋቀርበትን መስፈርት ያሻሽላል። የመጀመሪያው አሁን ያለው በማንነት ላይ መሰረት ያደረገ ብቻ የሚለውን እኛ ደግሞ ጂኦግራፊያዊም በተመሳሳይነት ደግሞ ለመልካም አስተዳደርና ለልማት አመቺነትን መልካም ምድር አቀማመጥን እንዲሁም የታሪክ የባህል የቋንቋ ተመሳሳይነት ያላቸው በራሳቸው በህዝብ ውሳኔ ክልል እንደገና እንዲደራጅ የሚሆንበት ስርዓትን እንከተላለን። ሌላው የመንግስት ስልጣን የሚያዝበት መንገድን ለማሻሻል ኢሶዴፓ ይሰራል። ለምሳሌ አሁን ስራ ላይ ያለው ፕሉራሊዝም ወይንም አብላጫ ስርዓት የሚለው በጣም በጥቂቶች የተመረጡ ግለሰቦች ፓርላማ ገብቶ መንግስት የሚያዋቅሩበት ስራ ስለሆነ ይህን በማስቀረት ኢሶዴፓ በተመጣጣኝ ውክልና የመንግስት ስልጣን የሚያዝበትን አካሄድ ያደርጋል። ሌላው ኢሶዴፓ ማሻሻያ የሚያደርገው ነጥብ ፌዴሬሽን ምክር ቤት የሚባል የፖለቲካ ማኒፑሌሽን ተቋምን ሙሉ በሙሉ ያስቀረውና የህግ አውጪ አካሉ በሁለት ምክር ቤቶች እንዲዋቀር ያደርጋል። የመጀመሪያው የህግ መወሰኛ ወይም አፐር ሃውስ ምንለውና ሁለተኛው ደግሞ የህዝብ ተወካዮች ምክር ቤት ወይም ሎወር ሃውስ በሚለው የሚዋቀር ሆኖ በሎወር ሃውስ የሚተላለፉ ማናቸውም ውሳኔዎች በአፐር ሃውስ የሚወሰኑበት ተመርምሮ የሚወሰኑበት ስርዓት ኢሶዴፓ ተግባራዊ ያደርጋል። ህገ መንግስት የፖለቲካ ተቋም እንዲተረጉም ስልጣን የሰጠውን ድንጋጌ ለፌዴሬሽን ምክር ቤት የሰጠውን ድንጋጌ ሙሉ በሙሉ በማስቀረት ኢሶዴፓ ሲመረጥ ህገ መንግስታዊ ፍርድ ቤት በሀገሪቱ እንዲዋቀር ያደርጋል። ለዚህም ይህ ህገ መንግስታዊ ፍርድ ቤት ህገ መንግስቱን የመተርጎም እንዲሁም በክልልና በክልል መካከል የሚፈጠሩ ግጭቶች ቢኖሩ ያንን የመፍታት እንዲሁም በተጨማሪ ፓርላማ የሚያወጣቸው ህጎች ህገ መንግስታዊነቱን ወይም ህገ መንግስት ጋር የሚጣረዙ ናቸው አይደሉም የሚለውን መርምሮ የመወሰን ስልጣን የሚያደርግ ነፃና ገለልተኛ ተቋም እንዲሆን ይሰራል። ሌላው የቡድንና የግለሰብ መብቶች ሳይሸራረፉ በእኩልነት እንዲከበሩ በህገ መንግስት ላይ ግልጽ የሆነ ድንጋጌ እንዲቀመጥ ኢሶዴፓ ያደርጋል። ሌላው ኢትዮጵያ የተቀበለቻቸው ዓለም አቀፍ የሰብአዊ መብት ድንጋጌዎች አሁን ላይ በአገሪቱ ህግ ደረጃ በየትኛው ደረጃ ላይ እንዳሉ ግልጽ የሆነ ድንጋጌ የለም። በተለይም አንቀጽ 13ን ማየት ትችላላችሁ። ስለዚህ ኢሶዴፓ ሲመረጥ ዓለም አቀፍ ሰብአዊ መብት ድንጋጌዎች ከየትኛውም ከሀገሪቱ የሰብአዊ መብት ድንጋጌዎች የበላይ ሆኖ መሪ ሆኖ እንዲያገለግሉ ግልጽ የሆነ የህገ መንግስት ድንጋጌ እንዲኖር ያደርጋል። ሌላው ኢትዮጵያ ውስጥ አሁን ባለው ህገ መንግስት የሰብአዊና ዲሞክራሲያዊ መብት ጥሰቶች ሲከናወኑ ጥሰት የተፈጸመባቸው ዜጎች ካሳ የሚጠየቁበት ስርዓት የለም። ስለሆነም ኢትዮጵያ በህገወጥ መንገድ የሚታሰሩ የሚሰቃዩ ዜጎች ከእስራት ሲፈቱ ሞራላዊና ማቴሪያላዊ ካሳ የሚያገኙበት ግልጽ የሆነ ህገ መንግስታዊ ድንጋጌ ያስቀምጣል። ሌላው የብሔር ብሔረሰቦች እኩልነት ለድርድር የማይቀርብ ጉዳይ ነው ብሎ ኢሶዴፓ ያምናል። ሁሉም ብሔር ብሔረሰቦች በእኩልነት የሚስተናገዱበት እኩል የሀብት ክፍፍል የሚጠቀሙበት በፌደራል መንግስት አወቃቀር ላይ በተመጣጣኝ ውክልና የሚወከሉበት ግልጽ የሆነ ህገ መንግስታዊ ስርዓት እንዲኖር ኢሶዴፓ ያደርጋል። ሌላው ምናልባት ከዚህ ጋር ብዙ ጊዜ የሚነሳው ውዥንብር አንቀጽ 39ን በሚመለከት ይሆናል። አንቀጽ 39 በርካታ ጠቃሚ መብቶችን የያዘ ሲሆን አንድ ግን እጅግ በጣም የሚያወዛግብ የራስን በራስ የማስተዳደር እስከ መገንጠል የሚትለው ነገር አለ። ስለሆነም ኢሶዴፓ ሲመረጥ እስከ መገንጠል የምትሏን ብቻ ያነሳና ሌሎች 39 ላይ የተቀመጡ መብቶች ለብሔር ብሔረሰቦች በተግባር እንዲረጋገጡ ህገ መንግስታዊ ዋስትናም እንዲኖራቸው ያደርጋል። ሌላው በዚህ አንቀጽ ላይ እጅግ በጣም አሻሚ የሚሆነው ብሔር ማን ነው፣ ብሔረሰብ ማን ነው፣ ህዝብ ማን ነው የሚለው ግልጽ የሆነ ፓራሜትር የለውም።
ስለዚህ ኢሶዴፓ ሲመረጥ ብሔር ብሔረሰብና ህዝብ የሚለው ቋንቋ ግልጽ የሆነ ሙያዊ በሆነ መንገድ የሚተነተንበት ግልጽ መስፈርት በህገ መንግስት እንዲኖር ኢሶዴፓ ያደርጋል። ሌላው በአስቸኳይ ጊዜ ወቅት የሚጣሱ የሰብአዊና ዲሞክራሲያዊ መብቶች ቁጥር እጅግ በጣም እንዲቀነስና አሁን ያለው ኦልሞስት ሁሉንም መብት የሚጣስበት ስርዓት እንዲቀር ኢሶዴፓ ያደርጋል። አንዱና በርካታ ነገሮችን አንስቻለሁ። አንዱና ትልቁ በዚህ ህገ መንግስት ዋስትና ያላገኘው በሀገሪቱ በተለያዩ ክልሎች ላይ ተበታትነው የሚኖሩ በሀገራቸው እንደ ልብ በነጻነት ሀብት የማፍራት የመኖር መብታቸው እነዚህ ሰዎችን ህጋዊ እና ዲሞክራሲያዊ መብት የማስከበር ግዴታ መንግስት ላይ የሚጣል ድንጋጌ ህገ መንግስት ላይ አልነበረም። ከዚህም የተነሳ የመሬት ባለቤትነት መብት የመንግስትና የብሔር ብሔረሰቦች በመባሉ ዜጎች ካፈሩት ሀብት የሚፈናቀሉበት ስርዓት ተፈጥሯል። ስለሆነም ኢሶዴፓ እያንዳንዱ አካባቢ ተበታትነው የሚኖሩ ዜጎች ሰብአዊና ዲሞክራሲያዊ መብት የማስከበርና መብታቸው ሲጣስ ደግሞ አካባቢውን የሚመራ መንግስት በህግ የሚጠየቅበትና ካሳ የሚከፍልበት አስገዳጅ ድንጋጌ በህገ መንግስት እንዲኖር ያደርጋል። በሌላ መንገድ መሬት የዜጎች መብት ነው የሚሆነው። የመሬት ባለቤቶች ዜጎች እንዲሆኑ ኢሶዴፓ ይሰራል። በዚህም በሶስት መልክ እስካሁን በከተማም ሆነ በገጠር ዜጎች በግለሰብ ደረጃ የያዙትን መሬት ባለቤት እንዲሆኑ ያደርጋል። ህብረተሰቡ በጋራ የሚጠቀማቸው ደግሞ የአካባቢው የዛ አካባቢ ህዝብ መሬት እንዲሆኑና እንዲሁም ከሁለቱም ውጪ የሆኑ መሬቶችን መንግስት በአግባቡ እያስተዳደረ ለዜጎች ፍትሃዊና ግልጽ በሆነ መንገድ የሚያከፋፍልበት ስርዓት እንዲኖር ኢሶዴፓ ይሰራል። ሌላውና ትልቁ ችግር እነዚህ ደካማ አደረጃጀቶች በሀገሪቱ እንዲፈጠር ያለው ህገ መንግስት አድርጓል። ለምሳሌ በነጻና ገለልተኛ ፍርድ ቤት የመዳኘት መብት በህገ መንግስቱ ውስጥ በቻፕተር 3 ውስጥ እንዳይኖር ተደርጎ በምዕራፍ 9 ውስጥ እንዲካተት ተደርጓል። ይሄን ኢሶዴፓ ሲመረጥ ወደ ቻፕተር 3 አምጥቶ ሰብአዊ መብት አካል እንዲሆን ያደርጋልና ነጻና ገለልተኛ ፍርድ ቤት በሀገሪቱ እንዲኖር ኢሶዴፓ ይሰራል። ሌላው መንግስት አንዱ ተሿሚ ቆሞ ቤት ካስገነባ በኋላ ሌላው ሲመጣ ህገወጥ ግንባታ ነው እያለ እያፈረሰ የዜጎችን ሀብት የማፍራት መብት እንዲሁም ዜጎች በሀገራቸው በነጻነት ሀብት አፍርቶ የመኖር መብት እየተጣሰ ያለበትን አሰራር ሙሉ በሙሉ በማስቀረት ያስቀራል ኢሶዴፓ። ቴንክ ዩ። የኢትዮጵያ ሶሻል ዲሞክራቲክ ፓርቲን በመወከል ረዳት ፕሮፌሰር አወል አለማየሁ አመሰግናለሁ። ከእናት ፓርቲ በእጣችን መሰረት ሶስተኛው የኢትዮጵያ ሶሻል ዲሞክራቲክ ፓርቲን በመወከል ረዳት ፕሮፌሰር አወል አለማየሁ አንድ ይቃርሉት። አመሰግናለሁ። አንደኛው ጥያቄ ማቀርበው ለኢዜማ ፓርቲ ነው። የዘር ፖለቲካ እያሉት ተደጋጋሚ የሚሉት ነገር በየትኛው ህገ መንግስት ድንጋጌ ላይ ያለ ነው? ምን ለማለት ተፈልጎ ነው የሚለውን ቢያብራሩ። ምክንያቱም በአገራችን ህገ መንግስት አንቀጽ 46 ስናየው የክልል አደረጃጀት ማንነትን ለመሰረት ያደረገ ይላል እንጂ ብሔር ብሔረሰብ የሚል አለ እንጂ ዘር የሚል ጎሳ የሚል ነገር የለምና ከየት አመጡት ምን ለማለት ነው የሚለውን ቢያስረዱ። እንደ እናት ፓርቲ ህገ መንግስት ላይ ፌደራል ስርዓቱ ላይ ያላችሁ እምነትና አመለካከት ምን ይመስላል የሚለውን ህገ መንግስቱ ፌደራላዊ ስርዓትን ነው የሚደነግገውና እናት ፓርቲም ኢዜማም መኢአድም በዚህ አቋማቸው ምን ይመስላል? ህገ መንግስቱ ላይ ያለውን ፌደራል ስርዓት ይቀበሉታል አይቀበሉትም? ሌላ የሚያቀርቡት አማራጭ ሀሳብ ካለ እስቲ እስካሁን ስላልሰማን እንዲያቀርቡ። አመሰግናለሁ። አመሰግናለሁ። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ረዳት ፕሮፌሰር አወል አለማየሁ። አሁን በመሰረት አሁን ደግሞ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ረዳት ፕሮፌሰር አወል አለማየሁ መቀጠል ይችላሉ። አመሰግናለሁ። ግን ብዙ ጥያቄዎች ስለቀረቡልኝ ሰዓት ይጨምራል ብዬ ተስፋ አደርጋለሁ። 2 ደቂቃ አለው። ግድ የለም። በዋናነት የተነሳው ህገ መንግስት ሙሉ ነው አላልንም፣ ችግር የለበትም አላልንም። መሻሻል አለባቸው ብለን በዝርዝር ካቀረብኳቸው ነጥቦች ውጪ ያሉ ነገሮች ግን ጥሩ ነገሮች ናቸው። ኢሶዴፓ በዜሮ ድምር ፖለቲካ አያምንም። አንዱ ስራ ሲቀየር ህገ መንግስትን ከነ እንትኑ ወስዶ ቅርጫት ውስጥ ከቶ የራሱን የኔ ህገ መንግስት እኔ እስከሚሞት ድረስ ማይነካ እያለ የሚጨፍር የሚፎክር ፓርቲ አገሪቱ ላይ እንዲፈጠር ኢሶዴፓ አይፈልግም። ያለውን ጠንካራ ነገር ይዘን ጎደሎ ናቸው በዝርዝር ያስቀመጥኳቸው ጉዳዮችን አሻሽለን ወደፊት እንሄዳለን። ሌላው ለህልናው ለህግና ለህዝብ ታማኝ የሚሆኑ መሪዎች ማይፈጠሩ ከሆነ ምንም ህገ መንግስቱ ቢሻሻል ለችግሮቹ መፍትሄ ይመጣል ብለው ኢሶዴፓ አያምን። ስለሆነም የችግሩ ምንጭ ሰነዱ ሳይሆን ሰነዱን ኢምፕሊመንት የሚያደርጉ ሰዎች ናቸው። ስለሆነም ለህልናቸው ለህገ መንግስት ታማኝ የሆኑ ለህዝብ ታማኝ የሆኑ መሪዎች እንዲፈጠሩ ኢሶዴፓ ተግቶ እንደሚሰራ በዚህ አጋጣሚ ለማረጋገጥ ፈልጋለሁ። ሌላው የቡድንና የግለሰብ መብቶች እጅግ በጣም ወሳኝ ናቸው፣ የሚያያዙም ናቸው።
ኢንኬዝ ግን የሚጋጩ ከሆነ የቡድን መብት ቅድሚያ የሚሰጥበት ግልጽ የሆነ ድንጋጌ በህገ መንግስቱ ላይ እንዲኖር እናደርጋለን። ለምሳሌ የሃይማኖት ድርጅቶች ቡድን መብት ነው። የሃይማኖት መብት አለ። የብሔር ብሔረሰቦች መብት አለ። ፖለቲካ ፓርቲዎች ድርጅት ናቸው፣ ቡድን ናቸው፣ መብት አለ። እነዚህ ነገሮች ከግለሰብ መብትና ከቡድን መብት ጋር ግጭት ሲፈጠር ሚዛናዊ የምናደርግበትና የቡድን መብት ኦቨር አፕራንድ የሚይዝበት ስርዓት ሊኖር እንደሚገባ ዓለም አሁን በደረሰችበትም ይሄ በዚህ ፕሪንሲፕል ስለሚመራ ኢሶዴፓ ይሄን የሚያስተካክል ነው የሚሆነው። ሌላው ብሔር ብሔረሰብ ህዝብ የሚል ሙሉ አንቀጽ 39 ንዑስ አንቀጽ 5 ላይ የተቀመጠው ትርጉም አሻሚ ነው። ለሶስቱም ተመሳሳይ ስታንዳርድ ነው የሚያስቀምጠው። ይሄን ኢሶዴፓ ያሻሽላል። በጥናት በህዝብ ተሳትፈው ኢሶዴፓ ይሄን የሚያሻሽለው ይሆናል የሚለውን በደንብ ቢሰመር ጥሩ ነው። ስለሆነም አመሰግናለሁ። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ተወካይ ረዳት ፕሮፌሰር አወል አለማየሁ። እሺ፣ ረዳት ፕሮፌሰር አወል አለማየሁ እባላለሁ። የኢሶዴፓ ተወካይ ነኝ፣ እንዲሁ የህግ ባለሙያ ነኝ። በዚህ በተነሳው ህግ ጉዳይ ላይ የመጀመሪያው እንደ ኢሶዴፓ አሁን ያለው የምርጫ ስርዓት ፕሉራሊዝም ወይም አብላጫ ስርዓት የሚባለው የራሱ የሆነ ከፍተኛ የሆነ ድክመት ያለበት ስርዓት ስለሆነ ኢሶዴፓ በፕሮፖርሽናል ወይም ተመጣጣኝ ምርጫ ስርዓት እንዲተካ የሚያደርግ ነው የሚሆነው። ይህን የሚያደርግበት ዋናው ምክንያት ይሄ ፕሉራሊዝም ወይም አብላጫ ስርዓት ከየምርጫ ጣቢያዎቹ እጅግ በጣም ምናልባት እንደኛ ሀገር ነባራዊ ሁኔታ በርካታ ፓርቲዎች ስላሉት በጣም በማይኖሪቲ ወይም በዝቅተኛ ህዝብ ቁጥር የተመረጡ ሰዎችም ጭምር ወደ ፓርላማ የሚገቡበት ስርዓት ስለሆነ አብዛኛው ህዝብ የሚወከልበት ስርዓትም ስላልሆነ ይህን ስርዓት በመተው ፕሮፖርሽናል የሆነ ሲስተም እንከተላለን። በዛው የሚቀጠል ነው የሚሆነው። ሌላው ስርዓተ መንግስትን በተመለከተ እኛ የምንከተለው ፓርላሜንታሪ ስርዓት መንግስት ነው። ነገር ግን አሁን ካለው ፓርላሜንታሪ ስነ ስርዓት የተወሰኑ ለውጦች ይኖራሉ። ለምሳሌ አሁን ያለው ስርዓት ሙሉ በሙሉ በአገሪቱ ላይ ያሉ ከፍተኛ የመንግስት ስልጣኖችን በጠቅላይ ሚኒስትር እጅ የሚጥል ሲሆን ፕሬዝዳንቱ እንዲሁ የይስሙላ ምንም አይነት እዚህ ግባ የሚባል በአገራዊ ጉዳይ ላይ የመወሰን ስልጣን የላቸውም። ኢሶዴፓ የሚከተለው ወሳኝ የሚሆኑ ገለልተኛ የሚሆኑ ተቋማት ለምሳሌ ጠቅላይ ፍርድ ቤትን፣ ኦዲተር መስሪያ ቤትን፣ ደህንነት መስሪያ ቤትን እንዲሁም የሀገር መከላከያ ሰራዊት ኃላፊዎችን የመሾም ሆነ እነዚህን ተቋማትን በበላይነት የመምራት ስልጣን ከጠቅላይ ሚኒስትር እጅ ወደ ፕሬዝዳንቱ የሚዞርበትን አካሄድ ነው የምንከተለው። ምናልባት በሂደት ይህን ስርዓት የመረጥንበት ዋናው ቤዚክ ምክንያት አለ። አሁን ላይ በሀገራችን ካለው ነባራዊ ሁኔታ አንጻር ስናይ ህዝቡ በሃይማኖት በብሔር ብሔረሰብ የተከፋፈለ ስለሆነም ሆሞጂኒየስ ባልሆነ ማህበረሰብ ላይ ፕሬዝዳንት በህዝብ ይመረጥ ብለን ወደ ታች ብናወርድ ለተለያዩ ነገሮች ክፍተት የሚሰጥ ነው የሚሆነው። ስለሆነም ከየአካባቢው በህዝብ የተመረጡ ሰዎች ወይም ህግ አውጪዎች ፓወር ኖሯቸው ፕሬዝዳንቱን የሚሰይሙበት ስርዓት ነው የምንከተለው። ይሄ ማለት በእኛ ፕሮግራም አሁን ያለው የህግ አውጪው ሁለተኛው ክንፍ ወይም ፌዴሬሽን ምክር ቤት የሚባለው እዚህ ግባ የሚባል ስልጣን የሌለው ለዛውም ለፖለቲካ ፓርቲዎች ማኒፑሌሽን ፐርፐስ ብቻ የሚውል ተቋም ስለሆነ ይህ ተቋም በእኛ ፕሮግራም የሚቀር ነው የሚሆነው። የህዝብ ተወካዮች ምክር ቤትና የህግ መወሰኛ ምክር ቤት የሚባሉ ሁለት ምክር ቤቶች ይኖሩናል። ስለዚህ ፕሬዝዳንት የሚሰይመው የነዚህ ሁለት ምክር ቤቶች የጋራ ስብሰባ በ75% ድምጽ ያገኘ ሰው ነው ፕሬዝዳንት ሆኖ የሚመረጠው። ስለሆነም በዚህ መንገድ እነዚህ የሁለቱም የህግ አውጪ ምክር ቤቶች ተወካዮቹ ከየን አካባቢው በህዝብ ተመርጦ የሚመጡ ስለሆነ የነሱን 75% ድምጽ ወይም ይሁንታ ካገኘ ያው በተዘዋዋሪ በህዝብ እንደተመረጠ ፕሬዝዳንቱ ይቆጠራል ብለን እንደ ኢሶዴፓ እናምናለን። ሌላው ጠቅላይ ሚኒስትሩ ያው አሁን በነበረው ስርዓት በህዝብ ተወካዮች ምክር ቤት አብላጫ ወንበር ባገኘ ፓርቲ ቀርቦ ነገር ግን በህዝብ ተወካዮች ምክር ቤት ከተወሰነ በኋላ ውሳኔው ግን በህግ አውጪ ወይም በህግ መወሰኛ ምክር ቤት ሲጸድቅ ነው ጠቅላይ ሚኒስትርነቱ። መጀመሪያ በታችኛው ምክር ቤት ወይም ህዝብ ተወካዮች ምክር ቤት ላይ በአብላጫ ድምጽ የሚጸድቅ ይሆናል ድጋፍ ካገኘ ጠቅላይ ሚኒስትርነቱ። ከዛ ደግሞ የበላይ ወይም አፕር ሃውስ የምንለው በእኛ ፕሮግራም የሚያጸድቀው ነው የሚሆነው።
ስለዚህ በዚህ መንገድ መሄድ ይቻላል። ሌላኛውና ትልቁ ቻሌንጅ አሁን ባለንበት በሀገራችን ነባራዊ ሁኔታ ህዝቡ በብሔር በሃይማኖት በህዝብ መከፋፈሉ ብቻ ሳይሆን ያለን ኢኮኖሚም ጭምር እዚህ ግባ የሚባል አይደለም። ሁለት ጊዜ ምርጫ ማካሄድ በራሱ የሚፈጥረው ጫና ቀላል አይደለም። ፕሬዝዳንቱን ለየብቻ አቅርበን በሀገር ደረጃ ይመረጡ ቢባል ከምርጫ አንፃርም ኢን ተርምስ ኦፍ ኮስትም የሚኖረው ነገር ቀላል ስላልሆነ በእነዚህ ሁለት ምክንያቶች እኛ በሂደት ፕሬዚደንሻል ልንሆን እንችላለን። ይሄ አሁን ያለው የአስተሳሰብ የእንትን ችግሮች ሲፈቱ ነገር ግን ለጊዜው ፓርላሜንታሪያን ሆኖ ነገር ግን ፓርላማው ስትሮንግ ቼክ ኤንድ ባላንስ የማድረግ ፓወር እንዲኖረው ቀደም ብያለሁ። አንድ ፕሬዝዳንት ለመምረጥ 50 ሲደመር 1 ብንል በጣም ቀላል ነው የሚሆን። ነገር ግን በህዝብ ተወካዮች ምክር ቤትና የህግ መወሰኛ ምክር ቤት የጋራ ስብሰባ 75% ድምጽ ሲያገኝ ነው ፕሬዝዳንት የሚሆነውና ይሄን ስትሮንግ የሆነ ሲስተም እንዲኖር ለማድረግ ነው። ከዚህ በዘለኛ ነፃ ገለልተኛ ፍርድ ቤት እንዲቋቋም እናደርጋለን። ያው እንደሚታወቁት አሁን ባለው አገራችን ህገ መንግስት የፍርድ ቤት ነፃነት የሚያወራው አንቀጽ በራሱ ህገ መንግስቱ አንቀጽ 9 ስር ነው ያለው። ስለ ፖለቲካ ጉዳይ በሚያወራው ፓርት ነው እንደ ኢሶዴፓ ምናምን ነው ይሄ ሰብአዊ መብት አካል ነው። ስለዚህ ባንክ በቻፕተር 3 ውስጥ ሰብአዊና መሰረታዊ መብቶች በሚለው ስር ነው መቀመጥ ያለበት ብለን ነው የምናምነውና ነፃ ገለልተኛ ፍርድ ቤት እንዲቋቋም እናደርጋለን። ፕሬዝዳንቱንም ሆነ ጠቅላይ ሚኒስትሩን በፈለጉበት ሰዓት የህግ መወሰኛ ምክር ቤቱ ጠርቶ ክሮስ ቼክ የማድረግ ሙሉ ስልጣን እንዲኖራቸው እናደርጋለን። አሁን ያለው ፓርላማ እንደሚታወቀው የአንድ አስፈጻሚ ተቋም ሰራተኛ አድርጎ ራሳቸውን እንደሚመለከቱ ነው ኢሶዴፓ የሚያምነው። ስለዚህ ነፃ ሆኖ ገለልተኛ ሆኖ እንደ ህዝብ እንደራሴ መወሰን የሚችሉበት ግልጽና አሳታፊ የሆነ ስርዓት እንዲኖር እናደርጋለን። ይሄ ብቻውን በቂ አይደለም። የመንግስት ተጠያቂነት በእኛ ሀገር ነባራዊ ሁኔታ ከወረቀት በዘለለ ወደ ተግባር አልተቀየረም። አሁን ባለው ነባራዊ ሁኔታ የመንግስት ኃላፊዎች የመንግስት ተሿሚዎች ፈላጭ ቆራጭ የሚሆኑበት ስርዓት ነው። በዛም ጠቅላይ ሚኒስትሩ ሙሉ በሀገሪቱ ላይ ያለው ቁልፍ ተቋማትም ጭምር ብቻቸውን የሚቆጣጠሩበት ፓርላማው ደግሞ እሳቸው የሚያመጡትን የትኛውንም ሀሳብ ቢሆን ተቀብሎ የሚያስተናግድበት አይነት ስርዓት ነው ያለውና ይሄን በማስቀረት የህዝብ ተወካዮች ምክር ቤት ነፃ ሆኖ ገለልተኛ ሆኖ እውነተኛ የህዝብ እንደራሴ ሆኖ ክሮስ ኤንድ ቼክ የሚያደርጉበትን ስርዓት ለመፍጠር እንታገላለን። ሌላው ምናልባት ከዚህ ከምርጫ ስርዓቱ ጋር ተያይዞ ቅድም ያልነው ፕሉራሊዝም አሁን ያለው ምርጫ ክልሉ ይጨመራል ብለን ተስፋ እናደርጋለን። ምክንያቱም ይሄ ህገ መንግስት ሲጸድቅ የኢትዮጵያ ህዝብ ቁጥርና አሁን ያለው የኢትዮጵያ ህዝብ ቁጥር ተመጣጣኝ ባለመሆኑ ማለት ስለዚህ ያንን አስቀርጠን የህዝብ ተወካዮች ምክር ቤትና የህግ መወሰኛ ምክር ቤቶች የወንበር ቁጥርም ይጨምራል ብለን በእኛ ተስፋ እናደርጋለን። ስለሆነም ፕሬዝዳንቱ በተለይ ወሳኝ ስልጣኖችን ከጠቅላይ ሚኒስትር ወስዶ የሀገሪቱ የጦር አዛዥ ይሆናሉ፣ የበላይ የጦር አዛዥ ይሆናሉ። የኦዲተር መስሪያ ቤት፣ የፌደራል ጠቅላይ ፍርድ ቤት እንዲሁም የደህንነት መስሪያ ቤት ኃላፊዎችን የመሾም መብት ይኖራቸዋል። ምክንያቱም ይሄን የምናደርግበት ዋናው ምክንያት ርዕሰ ብሔሩ ፕሬዝዳንቱ ነው። ጠቅላይ ሚኒስትር የአስፈጻሚ ኃላፊ ነው። ስለሆነም እነዚህ ቁልፍ ነፃና ገለልተኛ መሆን የሚገባቸው ተቋማት መሾም ያለባቸው በርዕሰ ብሔሩ ነው ብለን ነው እንደ ኢሶዴፓ የምናምነውና ከዚህ አንፃር በዚህ በመንገድ ህገ መንግስቱ የተወሰነ ማሻሻያ ተደርጎ ነገር ግን ፓርላሜንታሪያን ስርዓት እንከተላለን የሚለውን የኢሶዴፓ እንትን ነው። ሌላው የምርጫ ስርዓቱ ላይ ፕሮፖርሽናል ሆኖ ግን በየምርጫ ጣቢያው 5% በላይ ድምጽ ያገኙ ፓርቲዎች በየአካባቢው በመንግስት ስልጣን ላይ ድርሻ እንዲኖራቸው ውክልና እንዲኖራቸው የሚሰጥበትን ስርዓት እንከተላለን። ፕሮፖርሽናል ብለን 5%ና ከዛ በላይ ድምጽ ባያሸንፉ እንኳን በየምርጫ ክልሉ የሚያገኙ ፓርቲዎች እዛው አካባቢ ባለው መንግስት መዋቅር ላይ የራሳቸው የሆነ ውክልና ኖሯቸው በመንግስት ስርዓት ውስጥ ሚና እንዲኖራቸው እናደርጋለን። የኢሶዴፓ አጠቃላይ ያለው ፕሮግራሙ በዚህ አሁን በምንከራከረው ነጥብ ላይ ይሄን ይመስላል። አመሰግናለሁ። በአጠቃላይ አሁን ላለው ፓርላሜንታሪ ሲስተም እየቀረበ ያለው ከኢዜማም ከያፓ ካለው ፕሬዚዳንሻል ሲስተም ትልቁ ነገር ሲስተሙን እንዴት መቆጣጠር ይቻላል በሚለው ላይ ትኩረት መስጠት አለበት። ሁለቱም በአለም ላይ ስራ ላይ ያሉ እየተሞከሩ ያሉ ናቸው። ነገር ግን ከኢትዮጵያ ነባራዊ ሁኔታ ትንነሳ እንዴት ይቻላል ነው። ጠቅላይ ሚኒስትሩም እኮ ከአንድ ብሔር የወጡ ናቸው። አሁን በየሁለቱም ፓርቲዎች የተረኝነት ያሉት ነገ ፕሬዝዳንት ሆኖ ቢመረጥም ይሄ ሐሳብ ሊኖር ይችላል ነው። የኢሶዴፓ ትልቁ ስጋቴ
መጀመሪያ በሰው ጭንቅላት ላይ መስራት መቻል አለብን። ይሄ ባልተፈጠረበት ዛሬ በሃይማኖት በብሔር በብሔረሰብ በተከፋፈልንበት 40 ምናምን ፖለቲካ ፓርቲዎች በአገሪቱ ባሉበት ነባራዊ ሁኔታ ፕሬዚዳንሻል ሲስተም እናምጣ ካልን አስቸጋሪ ነው። ስለሆነም ከዚህ አንፃር እኛ እንደ ኢሶዴፓ እንደ መፍትሄ የፓርላሜንታሪ ሲስተም ላይ ያሉ ችግሮችን ለመቅረፍ እንደ መፍትሄ የምናቀርበው ፕሬዝዳንቱ ጠቅላይ ሚኒስትሩ ከሁለት ተርም በላይ አይመረጡም። ሁለት የምርጫ ዘመን ብቻ ነው ሊመረጡ የሚችሉት። ይሄ የመጀመሪያውና ዋነኛው ሬሜዲ ነው። ሁለተኛው ደግሞ ፓርላማው አሁን ካለው የይስሙላ ፓርላማ ሳይሆን ጠንካራ ፓርላማ እንዲሆን እናድርግ። ለዚህ ደግሞ ትልቁ መፍትሄ ብለን እያቀረብን ያለነው እንደ ኢሶዴፓ አሁን ያለው ካድሬው በዘመድ አዝማድ በቤተሰቦቹ ሰብስቦ መርጦ ወደ ፓርላማ የሚልከውን ፕሉራሊዝም ወይም አብላጫ ስርዓትን እናስቀራለን። ይሄን በምን እንተኳለን? በተመጣጣኝ ውክልና ስርዓት እንተኳለን። ይሄ ትልቅ መፍትሄ ይሰጠናል። ምክንያቱም ፕሉራሊዝም ላይ 40 ምናምን ፖለቲካ ፓርቲዎች ባሉበት ሀገር በአንድ ምርጫ ጣቢያ 10 ምናምን ፖለቲካ ፓርቲ በሚወዳደርበት ሀገር ላይ ካድሬና ቤተሰቦቹ በዘመድ አዝማድ ቅስቀሳ አድርጎ በትንሽ ቁጥር የተወከለ ሰው ፓርላማ የሚመጣበት ስርዓት ነው ያለው። ይሄን ነው መጀመሪያ ማስቀረት ያለብን። ይሄን ካላስቀረ ነው ፕሬዝዳንሻዊ ብናረግም ከአንድ ብሔር ነው አንድ ወንበር ነች ያለችው። 80 በላይ ብሔር ብሔረሰቦች ያሉባት አገር ነች ኢትዮጵያ። ስለዚህ የተረኝነት ምናምን የሚባለው ነገር ሊቀር አይችልም ማለት አስተሳሰባችን እስካልተቀየረ ድረስ ማለት። ስለሆነም ይሄን በደንብ መታየት ያለበት ብለናል። ሌላው ፓርላማ ውስጥ ሁለቱ ህግ ፕሬዝዳንቱ ሲመረጥ ያው በእጃዙር ከታች በተመጣጣኝ ውክልና የመጣው ጠንካራ ፓርላማ አባላት ይኖሩናል ብለን ስለምናምን ከነዛ ውስጥም በ75% ይሁንታ ያገኘው ነው ፕሬዝዳንት የሚሆነው 3/4 ድምጽ ያገኘ ነው። ምክንያቱም ቅድም ያልናቸው አሉ የተወሰኑ ብሔሮች ከፍተኛ ቁጥር አላቸው የሚል ስጋል ከያፓ ቀርቧል። 75% የሚና በላይ የተመረጠ ፕሬዝዳንት ከሆነ ያንን ስጋት ያስቀራል። አሁን ያለው 50+1 ነው። እውነት ነው ሁለቱ ብሔሮች በፓርላማ ያላቸው መቀመጫ 50+1 ሊሞላ ይችላል። ስለሆነም ከሌላው ብሔር የሚወጣ የትኛውም እጩ ጠቅላይ ሚኒስትርም ሆነ ፕሬዝዳንት የመሆን እድሉ ዜሮ ነው ማለት። ይሄን ለማስቀረት ፓርላማ ውስጥ 75% እና ከዛ በላይ ድምጽ ወይም ይሁንታ ያገኘ ግለሰብ ፕሬዝዳንት የሚሆንበትን ስርዓት እንፈጥራለን። ሌላው ጠቅላይ ሚኒስትሩን በተመለከተ አሁን ያለው ስርዓት ፓርላማ ውስጥ 50+1 ድጋፍ ካገኘ የአንድ ፓርቲ ወይም የጣምራ ፓርቲዎች ተወካይ ጠቅላይ ሚኒስትር ይሆናል። እኛ ግን እንደ ኢሶዴፓ እንደ መፍትሄ ያቀረብን ያለነው ሁለት የህግ አውጪ ምክር ቤቶች ይኖሩናል። በታችኛው የህዝብ ተወካዮች ምክር ቤት ላይ ወይም በታችኛው የህግ አውጪ ምክር ቤት ላይ 75% ይሁንታ ያገኘ በላይኛው ደግሞ ህግ መወሰኛ ምክር ቤት ላይ 50+1 ይሁንታ ሲያገኝ አንድ ግለሰብ ጠቅላይ ሚኒስትር እንዲሆን ነው የምናደርገው። ይሄን የምናደርግበት መንገድ እነዚህ የህዝብ ተወካዮች ናቸው። በዛም ላይ የተለያዩ ብሔር ብሔረሰቦች ኢንትረስት ያለበት አገር ነው። ይሄን ልናቻችል ልናጣጣም የምንችለው በፓርላማ ላይ ምርጫው የሚካሄድበት ሲስተም ላይ የሚሰጠው ቮት ቁጥር ከፍ በማድረግ የአብዛኛውን ድምጽ ያገኘ ግለሰብ ፕሬዝዳንትም ሆነ ጠቅላይ ሚኒስትር የሚሆንበትን ስርዓት እንደ ኢሶዴፓ እንከተላለን። ይሄ ትልቁ መፍትሄ ይሆናል ብለን ተስፋ እናደርጋለን። ሌላው ቼክ ኤንድ ባላንስ አሁንም ሁለቱም ለክርክር የቀረቡ ፓርቲዎች ለጠቅላይ ሚኒስትሩ ስልጣን ወይ ለፕሬዝዳንቱ ስልጣን ነው ሞር ትኩረት የሰጡት። እኛ ግን እንደ ኢሶዴፓ ትልቁን ትኩረት የምንሰጠው ለህዝብ ተወካዮች ምክር ቤት ነው። ህዝብ ነው የተወከለው እዛ። እነዚህ በህዝብ የተወከሉ አካላት ፕሬዝዳንቱንም ጠቅላይ ሚኒስትሩን ቼክ የሚያደርጉበት ትልቁ ፓወር በእጃቸው እንዲኖራቸው እናረጋለን። ይሄ እነዚህ ተቋማትን ስትሮንግ እንዲሆኑ እናረጋለን። ስለሆነም ቅድም ተብሏል አንድ በህዝብ የተመረጠው በአጭር ጊዜ ውስጥ በስልጣን ሊወርድ ይችላል፣ ጠቅላይ ሚኒስትሩ ቶሎ ፓርላማው ከስልጣን ሊያወርደው ይችላል የሚል ስጋት ከኢያፓ ቀርቧል። እኛ እሱ ሳይሆን ፓርላማ ውስጥ የሚመረጥበት ስርዓት ቅድም መፍትሄ ያስቀምጠናል። አሁንም ፓርላማው ስትሮንግ ሆኖ የህዝብ ተወካይ ስለሆኑ ህዝብ በቀጥተኛ ባልሆነ መንገድ የሚሳተፍበት ትልቅ ተቋም ስለሆነ ፓርላማው አቅም የሌለውን የሚጠይቅበት ስርዓት እንዘረጋለን የሚለው ሰዓት አልቋል። ይሰመርበት።